Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ ይሆናችሁ ደግሞ እንኳን ደህና መጣችሁ እያለን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። የአዲሱ ቻናላችሁ ነው አድማጮቼ። ይህንን ያልኩኝ እንግዲህ በጣም አስደንጋጭ ከአፋር እየሰማን ነው። እሱን ወደ እናንተ እናመጣለን። እስከ መጨረሻ ከኛ ጋር ቆይታችሁ ስሙት አድማጮቼ። ይሄ ሁሉ ሰው እንዲሰማው ደግሞ ላይክ አድርጉት። ምክንያቱም ሁሉ ጊዜ ደጋግመን ምንድነው የምንላችሁ ኢትዮጵያ 130 ሚሊዮን የሚኖራት 140 ሚሊዮን የሚኖራት 120 የሚኖራት 100 ሚሊዮን የሚኖራት ሁሉንም ነገር መስተንፈሻዋ አፋርን ረግጦ ነው የሚያልፈው። የአፋር ሀብት እንተው ጨው ምን እሱን ነገር እንነጋገርበታለን። ግን ይሄ ጅቡቲ አዲስ አበባ መንገድ ረጅሙ ያለበት የአፋር ክልል ነው። ለዚህም ነው የአፋር ትኩረት የምናደርገው። እርግጥ አፋር ወንድሞቻችንም በደል ሲደርስባቸው ሲቸገሩ የዲሞክራሲ መብታቸውን ሲነጠቁ ልሳን እንሆናቸዋለን። ግን ለሁሉም የኢትዮጵያ ነው። ለሁሉም ኢትዮጵያ ጎሮሮዋ ሙሉ ለሙሉ አፋር መንገድ ነው። የጅቡቲ አዲስ አበባ መስመር ክፍት መሆን ነው። እሱ ጤነኛ ሆኖ መሄድ ነው። ይህንን ግን አደጋ ውስጥ እየገባን ያለው ብዙ ነገር እየሰማን ያለ ነው። እሱ እናመጣላችኋለን። ቀድመን ግን አፋር አሁን ያ ሁሉ የኢትዮጵያ ጎሮሮ የሆነውን ክልል እንዴት ነው ያለው? ምንድነው ችግር እየተፈጠረ ያለው? አፋርስ ማን ነው የሚያስተዳድረው? እሱን ከኛ ጋር ቆይታችሁ ስሙት። እንቀጥላለን። እስከ መጨረሻ ድረስ አዳምጡት። እርግጥ ዳታ ተወዶባችኋል መሰለኝ። በቃ ወደ ቶሎ ብለህ ጨርሰው ምናምን ትላላችሁ። ግን ኢንፎርሜሽን ዝም ብሎ ይሄ ዜና ማንበብ አይደለም። ይሄ ምንድን ነው? ትክክለኛውን ነገር ወደ እናንተ መድረስ አለበት። ወደዛ እንለፍ፣ አብረን እናዳምጠው። የሚገርማችሁ አፋር ክልል እንደምነግራችሁ ያለውኝ በጣም ጠቃሚ የሆነውን ክልል የሚተዳደረው በአንድ ቤተሰብ ነው። በአንድ ቤተሰብ የአወል አርባ ወንድሞች ወይ ደግሞ ልጆቹ ወይ አማቾቹ መሆን አለባቸው። ሙሉ ለሙሉ የሚተዳደረው ያለው ከፈለጉ ይዘጉታል፣ ከፈለገው ከኢሳ ጋር ያጣሉታል፣ ከፈለገ ያለውን ሀብት ይወርሳሉ፣ ግርግር ይፈጥራሉ። ይሄ ሁሉ የሚሰራ ያለው በአንድ ቤተሰብ ነው። ይሄ እያጋነን እንዳይመስላችሁ በደንብ ዝርዝሩን ጠይቀን የተላከልን ላሳያችሁ። አቶ መሐመድ አህመድ አሊ የአፋር ክልል የብልጽግና ፓርቲ ጽህፈት ቤት አደረጃጀት ኃላፊ የአወል አርባ ያጎት ልጅ ናቸው። የጽህፈት ቤቱ ስውር መሪ የክልሉ ታሳቢ ፕሬዚደንት ዳህላክ ሆቴል ባለቤት የአወል አርባ ምንድን ናቸው? ያጎቱ ልጅ ናቸው። አንድ በሉልኝ። ሁለተኛ አቶ አህመድ ሁሴን ወይ ደግሞ በቅንፍ ኦሳ ከቢር የአወል አርባ ያጎት ልጅ ነው። ይሄም ፈላጭ ቆራጭ በምክትል ፕሬዚደንት ማዕረግ ፈራጩ ቆራጩ የሚዘጋው የሚከፍተው ጨውም ሁሉንም ነገር የሚቆጣጠሩት እነዚህ ቤተሰብ ናቸው። ግን በደንብ አድርጋቸው አዳምጡ። ራስዋ አይሻ መሐመድም የማን ሚስት ነች? የአጎቱ ልጅ ለአወል አርባ ሚስት ነች። በደንብ አድርጋችሁ አዳምጡ። አንድ ቤተሰብ አንድ ክላን ነው የሁሉም ያደርገው ያለው። ሁለተኛ ማለት ሶስተኛ አቶ አሚን አወል አርባ ይሄ የፕሬዚደንቱ የበኩር ልጅ ነው። የከተማ ልማት ቢሮ የግንባታና ዲዛይን ቁጥጥር ዳይሬክተሬት ነው። የክልሉ አጠቃላይ የካፒታል ፕሮጀክቶች ጠቅላላ አስተባባሪ የሀብቱ አካባች ሙሰኛ ተብሎ የሚጠራው ይሄ የአወል አርባ የመጀመሪያ ልጁ ነው። በደንብ ተከታተሉኝ አድማጮች፣ በደንብ ተከታተሉኝ። ምክንያቱም ይሄ የኢትዮጵያ ጎሮሮ የሚያስተዳድረው ያለው አንደኛ ነገር ከኤርትራም ይዋሰናል፣ ከጅቡቲም ይዋሰናል፣ ከትግራይም ይዋሰናል፣ ከኦሮሚያም ይዋሰናል፣ ከሶማሊያም ይዋሰናል። ይሄ ትልቅ ክልል ነው። ህዝብ ቁጥሩ ነው ትንሽ እንጂ መስመሩ ትልቅ ክልል ነው።
አንድ ያ ክልል ትልቅነቱ ሳይዙ ብቻ ሳይሆን በዛ የሚመጣው ጥቅም የፈለገ በሉት እንደ አፋር ሀብታም ክልል የለም። በስነ ስርዓት ቢጠቀም ኢትዮጵያ ጨው ከአፋር ክልል ብቻ ነው የሚገኘው የሚሰበሰብ ያለው ባህር ስለሌላት በቃ ከአፋር ነው የሚወጣው። የአፋር ጨው አንድ ይሄ ትግራይ ክልል ተዘግቶ ያለ ማለት ነው 360 ተከቦ ያለ ጨው ውድ ከሚባሉት ከጤፍም ከምንም በላይ ጨው ይሸጥ ነበር በውድነት። ለምን ያለ ጨው ልትበላ አትችልም፣ ማጣፈጫ ነው። ስለዚህ እሱ ብቻም አይደለም ጂኦተርማል የአባይን 1000% የሚበልጥ ጂኦተርማል ለኢትዮጵያ ቆርቶ ለአፍሪካ ቀንድ ሊያበራ የሚችል ኤነርጂ ሊያወጣ የሚችል እነዚህ ስካንዲናቪያን አገሮች እነ ስዊድን እነ ኖርዌይ የሚጠቀሙበት ጂኦተርማል አለ። ስለዚህ አፋር በጣም በጣም ጠቃሚ ክልል ነው እና እንቀጥል። እነዚህ ቤተሰቦች አቶ አሊ አርባ የፕሬዚደንቱ ወንድም የጭፍራ ወረዳ አስተዳዳሪ የክልሉ የሹም ሽር ኮሚቴ አባል የፕሬዚደንቱ ልዩ አማካሪ የፕሬዚደንቱ ዲጂታል ሰራዊት መሪ በጣም በጣም ሀብታምና ሙሰኛ የሆነ ይሄን መሰለኝ እንደውም የአይሻ መሐመድ ባል ወንድሙ የአወል አርባ ካልተሳሳትኩ እሱ ነው ብለውኛል። የአይሻ መሐመዱን እንተወውና እንቀጥል። አምስተኛ አቶ አህመድ አርባ ይህም የፕሬዚደንቱ ወንድም ነው። የክልሉ ሹምሽር ኮሚቴ አባል የፕሬዚደንት ዲጂታል ሰራዊት ፋይናንስ የአፍዴራ ጨው ከህጋዊ አከፋፋዮቹ ቀምቶ የያዘ የጨውና የዱቄት ፋብሪካ ጨውና ዱቄት ፋብሪካ እሱ ብቻ ነው ያለው አፋር ውስጥ። ሌላ ይቅር ውሃ እንኳን የሚያከፋፍሉት የዞሩ የነዚህ ወንድሞች ናቸው። ያጎት ልጆች ምናምን በቃ ከአንድ ቤተሰብ የተወለዱ የአወል አርባ ወንድሞቹ እና ያጎቱ ልጆች ናቸው። ስለዚህ የፕሬዚደንቱ የጨውና ዱቄት ፋብሪካ ለአፋር በሙሉ ይሄ የበራህለ ጨው ቀማኛ ብሎ ነው ይጻፍልን። ስድስተኛ ቶሎ ጨርስላችኋል አድማጮቼ። ስድስተኛ ሙስጠፌ አወል አርባ የፕሬዚደንቱ ልጅ ነው። ይሄ ደግሞ የፕሬዚደንቱ የቤተሰብ ኢኮኖሚ ግንባታ ግንባር መሪ በጣም በጣም ትልቅ ሀብት ነው ያለው አወል አርባ። እዚህ አሜሪካ በሉ አረብ ሀገር በሉ አውሮፓ በሉ በጣም ብዙ ሀብት ነው አካብተው ያሉት። በጣም ቆጥረ ሰፍረ የማያልቅ ሚሊዮኖች። አሁን ባጀት ተብሎ የሚሄደውን ወይ ለእርዳታ ተብሎ የሚታዘዘውን ሌላ ይቀር መድኃኒት እንኳን መድኃኒት ከመድኃኒት ማከፋፈያ ድርጅት በፌደራል መንግስት የሚተዳደረው መድኃኒት ለአፋር ሲሰጣቸው እነዚህ ቤተሰቦች ምንድነው የሚያደርጉት? አዲስ አበባ ላይ መልሰው ለፋርማሲዎች ይሸጡታል። ከዛ በኋላስ ቀኑ የደረሰ ወይ ቀኑ ያለፈበት መድኃኒት ይዘው ይሄዳሉ ወደ አፋር። በጣም የሚገርም የሚያሳዝን እኮ ነው። በጣም የሚያሳዝን። ስለዚህ በዚህ አንደኛ ነገር ሀብቱን በጣም እየሰበሰቡ ነው ያሉት። በከፍተኛ ደረጃ በቤተሰብ ሰብስበውታል የአፋር ሀብት። ለእርዳታ የሚመጣውን በሉ በመንግስት የሚደጎመውን በሉ ባጀቱንም በሉት ያለ ሀብት ንብረት በሉት ሆቴሉንም በሉት ዱቄቱንም በሉት ውሃ ማከፋፈሉን በሉት ይሄ ሁሉ በአንድ ቤተሰብ ነው የሚተዳደረው። አይሻም የሾማት አብይ አህመድ የወንድሙ ሚስት በመሆኗ ነው። የአወል አርባ ወንድም ሚስት በመሆኗ። ጭፍራ ደግሞ ታስታውሱታል ቁልፍ የሆነ ቦታ ነው። የእሱ አስተዳዳሪ ነው ባሏ። ለስሙ ነው እንጂ ጭፍራ የሚባል ሂዳ አያውቅም። በቢሊዮን የሚቆጠር ዶላር በሚቆጠር ሀብት ያላቸው ለምን ጭፍራ ሄዶ ይኖራል? ስለዚህ ይህንን በአሁን ዛሬ ሳይቀር አሰብ ማለት ነው አፋር አዲስ አበባ ተዘግቶ ነበር ለአጭር ጊዜ ነው የሚሉን ያሉት። እንግዲህ እንደምላችሁ ያሉ እልም ያለ ጫካ በረሃ ነው። እኛ ኢንፎርሜሽኑን የምናገኘው ከሹፌሮች ነው። እረ ተዘግቶ ተስተጓጉለን መንገድ ላይ ቆመን ያለ ነው ብለው የሚደውሉልን ጽፈው የሚልኩልን እንጂ አይነገርም።
ናወል አርባ ይሄ ሁሉ ሀብት ንብረታቸው በብልጽግና በዚህ በ7 ዓመት ያገኙት ነው። ሰምታችሁኛል? ይሄ ቤተሰብ የሚወስደውን የአፋር ባጀት የአፋር ሀብት የሆነ ንብረት የሆነ ጨውንም ሁሉንም የአፋር ሆቴሎች ስብሰባም ሲደረግ ምንም ሲደረግ የሚሰበሰቡበት ውሃ ደግሞ በውሃ መስመር የተዘረጋ የለም በጋሪዎችና በታንከር እያዞሩ የሚያከፋፍሉ ራሱ የአንድ ቤተሰብ የአወል አርባ ወይ ያጎቱ ልጆች ናቸው ወይ ወንድሞቹ ናቸው ወይ ልጆቹ ናቸው። ሌላ ማንም የለም። ይሄ ነው ያለው። ታዲያ አፋርስ ምን እንድትሆን ይፈልጓታል? የግርግር ቦታ እንድትሆንም ያፈልጋሉ እነዚህ ቤተሰቦች። ኢሳ የሚባል አለ። አሁን ሶማሌና ኢሳ አንድ ነበር የሚመስለኝ። ሶማሌ ክልል ነው የሚገኘው። ሁሉንም የምጠይቃቸው አንድ አይደሉም ለሶማሌዎች ናቸው ብለው ነበር። የተለዩ ናቸው አሏቸው። ኢሳና ሶማሊያ የተለያዩ ናቸው። ስለዚህ ከኢሳ ጋር ያጣሏቸዋል። ሰፊ የሆነ መሬት አሁን ለነዚህ ለኢሳዎቹ ውሮሮ ብሎ ሰጥቷቸዋል። ምክንያቱም ይሄ የአፋር ምላቸው ያለው ሀብትና ንብረት ባጀት እነሱ ጋር ብቻ አይደለም የሚቀረው። የኦሮሞ ባለስልጣን የኦሮሞ ብልጽግና ባለስልጣኖቹም እነ ሽመልስንም ሌሎቹ እስከላይ ድረስ ተካፋዮች ናቸው። እነሱ ሳያውቁት የሚደረግ አይደለም። 1000 ዓመት አይኖሩ 1 ሚሊዮን ዓመት አይኖሩ፣ ግን በሚሊዮን የሚቆጠር ህዝብ እየተሰቃየዛ በሚሊዮን የሚቆጠር በቢሊዮን የሚቆጠር ማለት በቢ የሚቆጠር ሀብት ደግሞ በጣት በሚቆጠሩ ከአንድ አያት የተወለዱ ልጆቻቸውና ቤተሰባቸው ስልጣኑን በሙሉ ተቆጣጥረው ከፍተኛ የሆነ ችግር እያደረሱበት ነው ለአፋር ህዝብ። ይህንን የኢትዮጵያ ጎሮሮ ከፈለጉ ይዘጉታል፣ ከፈለጉ ይከፍቱታል፣ ከፈለጉ ግርግር ይፈጥራሉ። ምክንያቱም ህዝቡ ፈርቶ እንዲኖር ማለት ነው። እንደዚህ ነው ያለው አፋር። አሁን ዛሬ እንደምነግራችሁ ያለው የምታዩዋቸው ያላችሁት መኪኖች ተስተጓጉለን ቆመን ያለ ነው። ተዘግቶ ተብሎ በቃ አንድ እልም ያለ በረሃ ነው። አንድ ክላሽን አንስቶ ቢተኩስ ወደ ሰማይን ቢተኩስ ቀጥ ብሎ ይቆማል። ለምን? ጎማ ነዋ። ጎማውን ካለው ጎማው ይተነፍሳል፣ መንቀሳቀስ አይችልም። ስለዚህ ምንድነው የሚያደርጉት? የሚከፈለውን ከፍለህ ለመሄድ መደራደር አለብህ ቆመህ። ይህንን ሁሉ የሚደረገው ግን ከነ አወል አርባ ውጪ አይደለም። ከዘመዶቹ ካጎቶቹ ልጆች በቃ ትንሽ ጫት የሚቆሙበት ሰዓት ከደረሰ እስቲ ሂድ በቃ እንደዚህ አሰባስበህ አንድ ጆንያ ብርስ ተሰብስበህ አምጣ ነው የሚሉ ያሉ። ከነዚህ ከሽፈሮቹም ከነጋዴዎቹም ከምንም እንደዚህ ነው የሚደረገው። አድማጮች ይህንን ያልኩ አሁን ይበቃኛል። የአፋርን ህዝብ ግን ልሳን ሆነን እንቀጥላለን። ያላችሁ ኢንፎርሜሽን ልክ እንደዚሁ አድርጋችሁ ጽፋችሁ ላኩልን እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።